እንዳወጋው ስለፈቀዱልኝ በጣም አመሰግናለሁ። የጥያቄ ዋና መነሻ ባለፈው ለሰዎች ንግግር ሲያደርጉ ማለፊያ መልእክት አስተላልፈው ነበር። ከሱ መሃል እንዲያው ሰው እንሁን የሚል ቃልን አጽንኦት ሰጥተው ተናግረው ሰው ሁሉ እንዲህ አሉ እያለ ካፍ በመገረም ተቀባብሎታል። እንዲያው ምን አሳይቶት፣ ምን አመላክቶት፣ ምን ፈንቅሎት ነው ሰው እንሁን ሲሉ አጠንክረው የተናገሩት? ጥሩ ነው እንግዲህ እኔም ያን ጥያቄ ስላቀረቡ እኔም አመሰግነዋለሁ። እንግዲህ አላህ የሰውን ልጅ ሲፈጥር አክብሮ ነው የፈጠረው። የሰው ልጅ ክቡር ነው። የሰው ልጅ ለሰውነቱ የተከበረ ነው። ስለዚህም ቁርአኑ ምን ይላል? ቅዱስ ቁርአናችን ምን ይላል? ወለቀድ ከረምና በኒ አደም ይላል። የአደምን ዘር የሰውን ልጅ እኛ ክቡር አድርገን የፈጠርነው፣ የተከበረ አድርገን የፈጠርነው ይላል። እንግዲህ ወንድ አላለም፣ ሴት አላለም፣ ሙስሊም አላለም፣ ክርስቲያን አላለም፣ ነቢይ፣ ረሱል፣ ምሁር፣ መሀይም አላለም። እንዲያ የሰው ልጅ ሰው በመሆኑ የተከበረ ነው የሚለው እኔ ሳልሆን ቅዱስ ቁርአን ራሱ የተከበረ ነው። የተከበረ አድርገን ፈጥረነዋል ይላል። የሰው ልጅ የተከበረ የሚሆንበት ግን ምክንያት አለ። ያ ደግሞ ክብሩ የሚወርቅ የሚጣስበት ምክንያት አለ። የሰው ልጅ በአጠቃላይ ክቡር ነው ብለናል። ለምንድን ነው የተከበረው? የተከበሩበት ምክንያቶች ብዙ ምክንያቶች አሉ። ሌላው ሁላ ጀናዛው ሲወርቅ የሰው ልጅ እንዲቀበር አድርጓል አላህ። መቀበሩ ራስ ክብር ነው ይላል። እንዲያው ጅብና አውሬ በራሪ ተጫውቶበት አለመቅረቱ እንደ አህያ እንደ ፈረስ ይሄ አንድ ክብር ነው ይላል። እንደዚሁ ደግሞ የሰው ልጅ በእጁ ነው የሚበላው፣ እንደ እንስሳ ባፉ ወርዶ አይበላም። ይህም ደግሞ መከበሪያው ነው ይላል። የሰው ልጅ እንደዚሁ በእውቀት የተከበረ ነው። እውቀት እንዲያውቅ ጥቅምና ጉዳትን፣ መጥፎና ጥሩን መለያ ነገር ሰጥተነዋል። ትልቁ መከበሪያ ይሄ ነው። እንግዲህ አቅል ይባላል። አረበኛው አቅል ይለዋል። በእኛ ደግሞ አቅል የሚባለው በእኛ እንደ እስልምና ሃይማኖት እዚህ ልብ ውስጥ ነው ይላል። እዚህ ወደ ግራ ዘንበል ብሎ ልብ ውስጥ ነው። ይሄ ላው አጥንቱ ሶድር ይባላል። ልብ ነው። ውስጥ ሌላ ስጋ አለ፣ እዛ ውስጥ ሌላ ስጋ አለ። እዛ ውስጥ የቆላ ቆርቆሮ ይሄ ቁርቁራ በድ ነው የሚባላል። እሱን የመሰለች ጠርዝ ያላት ስጋ አለች ይችላል። እዛ ውስጥ ብርሃን ነገር አለች። አሁን ይህ አካላችን ሁላ የሚንቀሳቀሰው እጃችን ለመጨበጥ የሚችለው፣ አይናችን ለማየት፣ ጆሮአችን ለመስማት፣ መላሳችን ለመናገር የሚችለው ሞተሪቱ እሷ ናት ይላል። ብርሃን ናት፣ ትንሽ ነገር ናት። የሰው ልጅ ተሌላ ሁሉ መለያ ዋና መከበሪያው እሷ ነች። ሐራምን ይለይባታል፣ ሐላልን ይለይባታል። የሚከበርን የማይከበርን ያውቅባታል። የሚጎዳና የሚጠቅመውን ነገር ማወቂዋ እሷ ናት። እሷ ተተበላሸች የሰው ልጅ ተክብር ይወርዳል፣ ወይ እብድ ይሆናል፣ ወይ ቡልሃ ይሆናል። የዛ ጊዜ እንግዲህ ክብሩ ቀረ ማለት ነው። መከበር የለውም። የሰው ልጅ መከበሪያው ያቻ አቅል ናት። ያቻ አቅል እንግዲህ ተንሰሳ ትለየናለች። እንሰሳውን እንግዲህ ጉዳት ጥቅም አይለይም። ሐራም ሐላል ክልክልና የተፈቀደለትን አይለይም። ክብርን አያውቅም። በዛች በአቅል ምክንያት የሰው ልጅ ታውሬው ተበራሪው የተለየ የተከበረ ነው። እንግዲህ እንዲህ ያለ የተከበረ ተሆነ የሰው ልጅ አንደኛ ሊያሙት አይገባም። ታሙት ክብሩ ተጣሰ ማለት ነው። አንዱ ካማ ክብሩን ጣሰው ማለት ነው። ሊያወግዙት አይገባም፣ ሊሰድቡት አይገባም። ማንኛውም ሰው ይሁን ወንድም ይሁን ሴት ይሁን ካፊር ሙስሊም ይሁን ክርስቲያን ይሁን ሊያወግዙት አይገባም። በጥላቻ አይን ሊያወት አይገባም። እኛ እንደ ቅዱስ ቁርአን እንደ እስልምና ሃይማኖት ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? ለአንድ ልጅ ጀሃነም እሳት ለመግባት የሰው ልጅ በበታችነት ማየት፣ በጥላቻ አይን ማየት ይበቃል ብለዋል። እንግዲህ እስልምና ሃይማኖት ሌላው ቢቀር በጥላቻ አይን እንኳ የሰው ልጅ ሊታይ አይገባውም። እንኳን ሌላና በመላስ ሊነካ አይገባውም። በእጅ አደጋ ሊነካ አይገባውም።
አሁን እንግዲህ የዛ ጊዜ ሰውን ሁን ያልኩት የሰው ልጅ መለያው መከባበር ነው። የሰው ልጅ መለያው መተዛዘን ነው። የሰው ልጅ መለያው መረዳዳት ነው። የሰው ልጅ መለያው የሰው ክብር ማወቅ ነው። ለምሳሌ ተበታች ያለው ሰው የመሪውን ክብር ያላወቀ እንደው መሪውን ያላከበረ እንደው የራሱን ክብር ጣሰ ማለት ነው። ሰው አይደለም፣ ከሰውነቱ ውጭ ነው ማለት ነው። ለበታቹ ያላዘነ እንደሆነ ያን ክብር ጣሰው፣ የራሱን ክብር ጣሰ ማለት ነው። ሰው አይደለም፣ የተከበረ አይደለም። ሰው የሚሳደብ ይሆን እንደው የሚያወግዝ ይሆን እንደው የሚቃወም ይሆን እንደሆነ ክብሩን ጣሰው ማለት ነው። ሰውነቱን ጣሰው፣ ሰውነቱን ጣሰው። የጓደኛውን ክብር ያልጠበቀ እንደው የጎረቤቱን መብት ያልጠበቀ እንደው ባል የሚስቱን መብት ያልጠበቀ እንደሆነ ሴት የባሏን መብት ያልጠበቀች እንደው ልጆች እናት የአባታቸውን ክብር ያልጠበቁ እንደው ተማሪዎች አስተማሪያቸውን ክብር ያላወቁ እንደው አስተማሪዎች ተማሪዎቹን ወደ ጥሩ ያልኮተኮቷቸው እንደው ይሄን ሁሉ ያጠቃልላል። ይሄ ክብር የሚባለው ነገር ሰውነት የሚባለው ነገር ይሄን ሁሉ ያጠቃልላል። አሪያ ሰውን ሁን ያልኩበት ምክንያት እስበሳችን አንዱ አንዱን አይቃወም ነው፣ አይሳደብ ነው፣ አያውግዝ ነው። የበታችሁ የበላውን ያክብር ይላል እኛ ሸሪዓ። አጢዕመ ወልየ አለይከ ብሏል ነብያችን። የለበላይ ታዘዝ። ሰው ለበላው ታልታዘዘ የራሱን ክብር ናዴ ማለት ነው፣ አደጋ ላይ ጣለ ማለት ነው። ሰውነቱ የተሟላ አይደለም ማለት ነው። ስለዚህ እንግዲህ ሰው ተሆነ ሰውየው የሚያስከብረውን ነገር መስራት አለበት። እንደዚህ ያለ የሆነ እንደሆነ የሰው ልጅ ራሱም ይከበራል፣ አገርም ያከብራል፣ ሕዝብም ያከብራል፣ የበላውንም ያከብራል። ይሄ ያልተገኘ እንደሁሳ የራሱን ጥቅም ብቻ ፈላጊ ተሆነ፣ ለራሱ አካባች ተሆነ፣ መሪ ሆኖ ለሕዝቡም አይቆረቆር፣ ሕዝብን እንደ ራሱ ማያይ፣ ለሀገርን ጉዳይ የማያስቀድም የሆነ እንደው ያ ክብሩ የለውም ማለት ነው። ኢንሳንያው ሰውነቱ የለም። ያ ሰውነቱ ታለ ስልጣን ላይ ኃላፊነት ላይ የተቀመጠ ሰው ሌላውን ህዝብ እንደ ራሱ ማየት አለበት ሲሆን ተራሱ የበለጠ ማስቀደም አለበት ነው የሚለው እኛ እስልምና ሃይማኖት። ህዝቡን በአጠቃላይ እንደ ራሱ ማየት አለበት። ለሀገር የሀገር ጉዳይ ማስቀደም አለበት። የህዝብ ጉዳይ ማስቀደም አለበት። ያ የሰውነቱ አቅል ውስጡ ካለ ሰውነቱ ታለ ይህን ተግባር ያከናውናል ማለት ነው። ታይታ ጎደለ ሰውነቱ የለም ሰውየው ተንሰሳማ የለይ ራሱን የሚያስቀድም ተሆነ የቤተሰቡን ጥቅም የሚያስቀድም ተሆነ ይሄ ተሆነ የሚያካብት ተሆነ ኢንሳንያው የለም ሙሉ ሰው አይደለም ማለት ነው። እና ይህን ይመስላል የሰው ልጅ መከበሪያዎቹ ብዙ ነገሮች ናቸው። ታላቁ ነገር ይሄ አቅል የምንለው ነገር ነው። አቅል የምንለው ነገር ነው። አእምሮ የምንለው ነገር ልቦና ማለት ነው። መመልከቻ ነው፣ ማወቂያ ነው። ይሄ ነገር ይህንን ይመለከታል። ይሄ ነገር መልካም ነው፣ ይሄ ነገር መጥፎ ነው፣ ይሄ ነገር ለሰው ልጅ አይጠቅምም፣ ይሄ ነገር ለህዝብ አይጠቅምም፣ ይሄ ነገር ለሀገር አይጠቅምም፣ ይሄ ለሀገር ይጠቅማል፣ ይሄ ለህዝብ ይጠቅማል፣ ይሄ ለራሴ ይጠቅመኛል፣ ለቤተሰቦች ይጠቅመኛል፣ ለህይወቴ ይጠቅማል፣ ከሞት በኋላ ያለው ህይወቴ ይጠቅማል እማይል ተሆነ ሰውየው ሙሉ ሰው አይደለም ማለት ነው።